ብዙዎቻችሁ ታለቅሳላችሁ። ብዙዎቻችሁ ራሳችሁን ጠምጥማችሁ እየይ ትላላችሁ። በነጠላ ዜማ ነው የምታለቅሱት። እንደውም ይሄ ወደ ገጠር ዘፈን ከፍተሽ ነው የምታለቅሱት። አለመታደሌ የ40 ቀን እድሌ ሰው ከፋብኝ እንጂ መልክ መቼ ከፋ አመሌ የሚል ዘፈን አለ። እሱን ዘፈን ትከፍቺና እየየውን ታቀልጫዋለሽ። ይሄን ባይ ይወርዳል። ታዲያ አንቺ ምሬት ላይ ሆነሽ መቼ በረከት ይምጣልሽ? አንቺ እየየያልሽ መቼ ደስታ ይምጣልሽ? አንቺ አማራሪ ሆነሽ መቼ ፈጣሪ አንቺን ይርዳሽ? ሞኝ እንዳትሆኑ። አሁን ያላችሁ ተዳራሳችሁ ናችሁ። ብዙ የሚያሳስባችሁ ነገር እያለ የማይመለከታችሁ የሰው ትዳር ትጠይቃላችሁ። የማይመለከታችሁ የሰው ህይወት ትመራላችሁ። የማይመለከታችሁ የሰው ተከታዩ ናችሁ ቀርታችኋል። አሁን የሚያሳስባችሁ ብዙ ነገር አለ። ምንድነው የሚያሳስበኝ? እኔ አሁን ያለብኝ ችግር ይበቃብኛል። የሰው ቤት መስራት እኮ አንድ እኮ ሸክም ነው አይደል? አንድ ወገብ መጉበጥ ነው አይደል? እዚህ ስትመጣ ያሳደገቻት ስትመጣ የተወለደች ልጅ አድጋ አግብታ እንደገና ደግሞ የሷ ልጅ ደግሞ እንደገና የልጅ እንትን ያለች ሰርጓ ላይ ጠርታ ልጅቷን ያሳደገቻት እሷ ነች። አገባች አግብታ ከዛ እንግዲህ አስቡ፣ እሷ ያሳደገቻት እሷ ነች። አድጋ አግብታ ሰርጓ ላይ ማዳም እናቷ ጠርታ ሐቢብቲ ተዓሊ አላህ ይድቅ ለአፍክ አዳቢቲክ ወላሂ ኢንሻአላህ ታኒ ትንዝል ትውልድ ወልዳ ስታርስ ደግሞ ታርሻታለሽ። ከዛ ደግሞ ልጇ ደግሞ እንደገና ደግሞ ሲያገባ ደግሞ አብረሽ ትድሪያለሽ። የልጅ ልጅ አንቺ እዚህ ቁጭ ብለሽ የማያልቅ ኩላሊት የመሰለሽ ወገብሽ የማይሰበር መስሎሽ እድሜሽ የማያልቅ መስሎሽ ሽኩረን ማማ አዲ ሆነሽ አዲያ ከሰጠሽማ አላህ ይድቅ ለሐቢብቲ ሽኩረን አረ ራስሽን ሽኩረን ትላለች እንዴ? ምን ሽኩረን አለው እንዴ? ጊዜሽን እየጨረስሽ እኮ ነው። በቃ ከዛ በኋላ እኮ በቃ ወፍ። ለማን ነው የምትለፉት እህቶቼ? ለማን ነው የምትደግሙት? እንዲህ እድሜ ወርቅ እኮ ነው። የእናንተ እድሜ እኮ ወርቅ እኮ ነው። የ23 ዓመት ልጅ፣ የ25 ዓመት ልጅ፣ የ30 ዓመት ልጅ ወርቅ እኮ ነሽ። በወርቅ ተፈልገሽ የማትገኝ እኮ ነሽ። ምክንያትሽ ምንድን ነው? መጨረሻሽ ምንድን ነው? በጓደኛሽ ተሰብረሽ እዚህ ትቀሪያለሽ። ብር እኮ ነው የጠፋብሽ እንጂ ጤና አለሽ እኮ። ለምን የሆነ ነገር አድርገሽ የሆነ ቤት ካልሰራሽ ተከራይተሽ መውለዳችን ተከራይተው ትናንትና ኢሱ የዘቢባ ባል ገብቶ ነገራችሁ አይደል? ከአውሮፓ ነው የመጣው። እሷም አርቲስት ነች። ተከራይተው ኮንዶሚኒየም ነው የደስታ ፍቅራቸውን እያጣጣሙ ያሉት። 3 ልጆች ወልደዋል። አስባችሁታል? በኪራይ ለምንድን ነው በኪራይ ቤት የማትወልጅ? በኪራይ ቤት አልወልድም። 15 ዓመት ሰርተሽ በ20 ዓመትሽ ተሰደሽ 15 ዓመት ሰርተሽ በ35 ዓመትሽ መተሽ ተፈልጎ አግብተሽ በ40 ዓመትሽ ዱላ ይዘሽ ቤት አንቺ ሰላም ያላገኘሽበት ቤት አንቺ ፍቅር ያልገዘበሽ ከዛ ያገባሽው ባል እኮ ነው ሌላ ባል አግብቶ የሚኖርበት። አንቺ እኮ አትኖሪበት። አንቺ ወፍ አበቃ። አንቺ ነገር አንድ ቀን በደንብ ዘጭ ተደርጎ ይለቀስልሻል። ዋይ ግጥም ሁሉ እየተገጠመልሽ ሄደች ጴንጤም ከሆነሽ ሄደች ወደ አምላኳ ሄደች እየተባለልሽ ተዘፍኖልሽ ትለቀሻለሽ። ጉድጓድ ባንቺ መቼም ባል ከአንቺ ጋር አይቀበርም። በአንቺ ቆዳ እናትሽ አትቀበርም። አይገርምሽ? ትቀበሪያለሽ። አለቀ። ያንቺ ነገር አበቃ። ቤቱን ማን ነው የሚኖርበት? ያለፋው ያልደከመው ደቅበሽ መተሽ ያገባሽው ባል ምርጥ ንርጥቷን እንዲህ ብሎ እንዲህ ያለው እንጥቷን መርጦ ማለት ነው። የገዛ እናትሽ ብቻህን ሰው በዚህ ብቻህን ከምትሆን አገባና ውለድ። ያንቺ እናት እኮ ነች ውለድ የምትለው። የለሽማ አትመጭም። ተመልሳችሁ የማትመጡት ህይወት ነው የምትጨነቁት አይደል? አንዴ እኮ ነው የምትኖሩት። አንዴ ኑራችሁ ለምትሞቱት ለምን እግራችሁን ባናታችሁ ሰቅላችሁ የፈለጋችሁትን አትሆኑ? ማን ነው እናንተ የሚቆጣጠረው? ለምን እንደፈለግሽ አትሆኝም? ለምን ናይጄሪያዊ ደም ለምን የፈለግሽ ያመንሽበትን ለምን አታረጊ? ለምን የፈለግሽ ሁኚ። አንቺ ማን ነው እንዳታረጊ ብሎ የሚቆጣጠርሽ? ለምን የፈለግሽውን አትሆኝም? አምነሽበት እኮ ነው። ተጎተተሽ አይደል? አሁን እኔና እናንተን እያጋጨን ያለው በጓደኛሽ የመጣ ወንድ አታግቢ። ጓደኛሽ ብር መኖርሽን ካወቀች
ወንድሟን እንድታገበላት ትፈልጋለች። ያደረጉም ሰዎች ስለምናቅ ማለት ነው። ከቆላ ድባ ጎንደር ቆላ ድባ ከሚባል ከእርሻ ቦታ አምጥተው እዚህ ምርጥ የቤተክርስቲያን ልጅ በጣም የምትገርም ልጅ አጋብታው ገንዘቧን አድርጎ ቆላ ድባ ላይ ፎቅ ሰርቷል። እሷ እዚህ አሁንም የደረቀ በቆሎ መስላለች። አልታውን እንዲህ ብላ በቀደም አይቻል እንዲህ ምን ሆነሽ ነው? በቃ አሞኝ ነበረ። በቃ ሳሚታም የሚያውን ፓርታይም ነው የምሰራው። እኔ እኮ ደቃችሁ ተመልሳችሁ ተነስታችሁ አሁንም እዛው ላይ ናችሁ ያላችሁ። ሰው እንዴት እንደዚህ ይሆናል? አንቺ ከሌለሽ ዓለም የለችም። አሁን ሁላችሁም ወደ ራሳችሁ ተመለሱ። እማምላክ ምስክሬ ነው። አሁን ካልተመለሽ አብቅቶልሻል። በቃ ያንቺ ነገር አሁን ማለት ነው። ከዚህ በኋላ ኢትዮጵያ ውስጥ ለመኖር ማለት ነው ለመኖር መጀመሪያ ከኤርፖርት እብድ ነሽ ጤነኛ ነሽ ተብለሽ የሚመጣበት ጊዜ ሊመጣ ይችላል። አሁኑኑ አስቡ እንዴ። ስትወድቁ ነው እንዴ ማንም ሚዳ የሚሰራባችሁ? ለምን ስላንቺ የሚጨነቅ ሰው ጠፋ? ለምን እናትሽ ነይ ውለጂ ለምን አላለችሽም? 10 ዓመት ስትቀመጪ አባትሽ ምን እየሰራ ነው? አንቺ የቤተሰብ አባል አይደለሽም እንዴ? ለምንድን ነው አንቺ ነይ በቃሽ እንዴ ያህል ጊዜ ቀለብሽ አሁን ደግሞ ለራስሽ ኑሪ የሚል ቤተሰብ እንዴት ጠፋ? የምን መጨካከል ነው? ስለዚህ ሰው ማያሰብልሽ ከሆነ ራስሽ ለራስሽ ማሰብ አለብሽ። ሰውኝ ዝም ብለሽ ካሁን ዱባይ በጥቻለሁ፣ ዱባይ 4 ዓመት ሰርቻለሁ፣ ኩዌት 3 ዓመት ሰርቻለሁ፣ ሳውዲ ምናምን አገር ለአገር ልክ እንደ ዩኤን ሰራተኛ አገር ለአገር የሶቪየት ሰራተኝነት ከምትንደፋደፊና ድፍት ብለሽ ልትወርቂ ከምትይ ከዛ በኋላ እኮ ወይኔ ምን እንደምትመስል ይቅር በለኝ ጌታዬ በኢየሱስ ቁራሌው ነው የምትመስለው። ከዛ በኋላ ሳሚዬ ይቅርታ አድርግልኝ ስልጣን ስጠኝ። በጣም ብዙ ሰው የሚያለቅስ ሙጅ እየላከ ነው። ሳይለንት ላርግልህ ግዴላችሁ። ከቻላችሁ ሰው ሁኑ፣ ካልቻላችሁ ደግሞ እዚህ የማንም አለሌ ቀላቢ አትሁኑ። የማንም በስማ እናንተ እንዴ እንዲህ በጣም እኮ ነው የምትለዩት። እኔ እኮ ሰምቻለሁ ላገባ ሰው አልጋ ገዝታችሁ የሰጣችሁ እናንተ እኮ ዓለም እኔ የሆነማ ተፈልጎ ያልተገኘ ዓለም ውስጥ የመጣችሁ ነው የምትመስሉ። ገና ሳይንስቶች ፈልገው ያላገኙት ዓለም ላይ የመጣችሁ ያለው ምን ሰው አቤት ስታሽቃብጡ እኮ ወደ ላይ ስሽን በስማ ትለያላችሁ እኮ እናንተ። ኧረ በስማ ገቡ ገንዘባችሁ ማለት ለሰው ለመስጠት ሲበረክት ለራሳችሁ እኮ አልበረከተም። ለሰው ለመበተን ግን በረከቱ ብዙ ነው። አንበሳ ነው የምትገዢው። ሄሎ ስትወልጅማ እኔ ነኝ እሺ እንትኑንም መከቢያ ሀገር ቤት ለእናቴ ነግሬያታለሁ በእንትን እንዲደረግልሽ። በጆሮ የሰማሁት ወሬ አይደለም። እንትን አጥሚትና እንትን የገንፎ እህል እንዲደረግልሽ እናቴን አዘዣታለሁ። ለምንሽ ነው ስትለኝ ጓድ እንትን በቲክቶክ ማውቃት በጣም የኛ እናት የሆነች ልትወልድ ነው። እናትሽን እንትን እያስፈተግሽ ለምትወልደዋ የታባሽ ነው የምታውቂያት? አፈር መጀመሪያ ራስሽ ውለጅና ታረሽ። ሰው እዚህ አታሽቃብጡ። እንዲህ ምትሉ አላችሁ። እንዲህ እንትን ሆና የዞረባችሁ ሰዎች አላችሁ። ምን ሆነሽ ነው? ደህና ነሽ? ግን በጣም እኮ ነው እንዲህ እኮ በጣም ነው ደግሞ እኮ በጣም ነው እኮ የምታስቡት። በስማ በጣም ነው የምትጨነቁላችሁ። እንዴ አረ ታፕታፕ ኮምፕሊት ሼር አድርጉት። ግድ የላችሁም። ታፕታፕ ኮምፕሊት ሼር አድርጉት እንዳይቋረጥ። ግድ የላችሁም። አትከፍሉበትም። ታፕታፕ ኮምፕሊት ሼር አድርጉት። ክንዳችሁ ዝሏል። ብዙ የሚያሳስባችሁ ነገር አለ። ከዛ ውጡ፣ ይደረስበታል። ሌላው እናንተ እንደነሱ ያልሆናችሁበት ምክንያት ታስራችሁ ነው። እዚህ ሀገርም ቤሩትም አረብ ሀገር ያላችሁ እህቶች እውነቱን ልንገራችሁ፣ መንፈስ ተረጭቶባችኋል። ይሄ ምንም ጥያቄ ነው። እነሱ ከሄዱበት ሂደው የሆነ ነገር አድርገዋችኋል እንጂ ወዳችሁ በጤናችሁ አይደለም። ይሄ ምንም ጥያቄ ነው። በጤናችሁ አይደለም። ሰው እንዴት ለፍቶ ደግሞ እርፍ በሚልበት ሰዓት ላይ ተውት። ቲክቶክ እኮ ምናምንም ችግር የለውም።
ጌም ውስጥ ምን እንዲዘንብልሽ ነው? ምንድነው ጌም ውስጥ ቁጭ ብለሽ የምታድሩ? አዳር ሰው እኮ ኤክስትራ የሆነ እላፊ ነገር እንዴት ሰው ያደርጋል? ከዛስ የምትታመሚው አንቺ፣ የምትወድቂው አንቺ፣ እነሱ ግላብ አበባ ግላብ ሙሉት፣ ውዶች ሙሉት፣ ያት በለው። አንቺም ከስር ዳይ ትያለሽ። እኔ ትለዩብኛላችሁ። ከዛስ የሆነ ሰው ልክ ፍርጥ የምታደርጉት ነገር አለ። ምን ይምጣ እና ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ አለ ያገሬ ሰው። ድሮ ሰው መሆን እየቻልሽ አሁን ከረፈደ በኋላ ያዙ ይልቀቁኝ ጀሪካን ይዞ ጸበል ለጸበል መዞር ምን ያደርጋል? አሁን ነበር እኮ ቅነትሽ ውበትሽ። እንዲህ አንቺ ያለ ወቅትሽ ረጅም ሰዓት ፈጣሪን እባክህ እንደው መዳን እንደው መቤት ፔሬድ እንዳይመጣ እባክሽን ብለሽ የጸለይ ሴት እኮ አለሽ። ሲመጣ ፔሬዳችሁ ከድካማችሁ የተነሳ ሞታችሁ አፈርድሜ ልሳችሁ የምትነሱ ሰዎች እኮ አላችሁ። ይሄ እኮ አግባብ አይደለም። ስራው አድክሟችሁ አይምሯችሁ ዝሎ ጤናችሁ ይሄ የሚያሳስባችሁ አይሆንም። ሌላ ነገር ውስጥ ለምን ተጨማሪ ጭንቅ ውስጥ ችግር ውስጥ ገና አጀንዳ እየተፈለገ እናንተን ያው ሊያሳድርላቸው እንጂ እናንተ እንዴ ተተካኩታላችሁ። ከዚህ ጓደኛሽ ትጠብስሻለች፣ ከዚህ እሱ ኑሮ ይጠብስሻል፣ ከዚህ እድሜሽ እያለቀ ነው፣ ከዚህ ኑሮሽ እያለቀ ትለያላችሁ። አሁን የነቃሽ አሁን የነቃ ካለ እግዚአብሔር በረፈዳ አቅ አሁን ከነቃሽ ትደርሽበታለሽ። ዛሬውን ቁጭ በይና ከራስሽ ጋር አውሪ። ምን እያደረግኩ ነው? ምን እየሰራው ነው? እስኪ መስታወት ላይ ቆሚና ራስሽን ቼክ አድርጊ። እስኪ ለራስሽ ጊዜ ሞባይልሽን ራቅ አርገሽ 10 ሜትር ወርወር አድርጊውና ቁጭ በይና ቆዝቢ አላልኩ፣ አልቅሺ አላልኩ። ቁጭ በይና ከራስሽ ጋር አውሪ። እኔ ነኝ ያቺ ጉድ የተባለልኝ በትምህርቷ ጂነስ የተባልኩኝ ዓለም